ዩኒቨርሲቲና ተማሪን ካነሳችሁ እነዚህን አራት አይነት ተማሪዎችን ታገኛላችሁ። ያላቸው የሚያጠፉ፣ ያላቸው የሚቆጥቡ፣ የሌላቸው የሚያጠፉና የሌላቸው የሚቆጥቡ። ስለዚህ ከነዚህ ከአራቱ ተማሪዎች ውስጥ የትኛው አካሄድና መንገድ የተሻለ መሆኑን እናያለን። ለኛ ጠቃሚ ናቸው የምንላቸውን ነገሮች ከነዛ ውስጥ እንወስዳለን ማለት ነው። ዛሬ በዚህ ቪዲዮ ስለ ገንዘብና ስለ ተማሪ እያንዳንዱ ነገር ለማንሳት እሞክራለሁ። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ሰላም፣ እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። በዚህ ቻናል የተለያዩ ለእናንተ ይጠቅማሉ ብዬ የማስባቸውን ነገሮች እና ከግቢ ጋር የተያያዘ ሀሳቦችን ለእናንተ ሼር የማደርግበት ቻናል ነው። ሰብስክራይብ አድርጋችሁ ፋሚሊ ሁኑ። ቪዲዮን ላይክ አድርጋችሁ ጀምሩት። ዛሬ የምናወራው ስለ ገንዘብና ተማሪ ነው ማለት ነው። በግቢ ውስጥ ማንኛውም ሰው ስለ ገንዘብ ሲያማርር ትሰማላችሁ። ሜቢ በጣም ጥቂት የሚባሉ ተማሪዎች ባያነሱት ነው ማለት ቤተሰብ አላቸው ምናምን የሚባሉ ተማሪዎች ባያነሱት ነው እንጂ በቃ ሁሉም በሚባል ደረጃ ስለ ገንዘብ ማማረር አይቀመጥም ምናምን ማለት ያነሳሉ ማለት ነው። ሰሞኑን ከተለያየ ነገር ሲሰማ የነበረውንና አድርገዋለሁ ብዬ ካሰብኩት ነገር ነው ሼር የማደርጋችሁ ማለት ነው። መጀመሪያ ላይ ስለነገርኳችሁ ስለ አራቱ ተማሪዎች አንድ ባንድ አንስተን እንመልከት። የመጀመሪያዎቹ ተማሪዎች ገንዘብ ያላቸውና የሚያጠፉ ብዬ ስላችሁ ማለት ከቤተሰብ በደንብ ገንዘብ የሚላክላቸውና በደንብም የሚያጠፉ ተማሪዎች ማለት ነውና የምታወጡበት ወይ የምትጠቀሙበት መንገድ አለ አይደለ? ያ መንገድ ትክክለኛ ባልሆነ መንገድ ወይ ደግሞ በጣም እላፊ የሚያወጡ ወይ ደግሞ አላስፈላጊ ለሆኑ ነገሮች የሚያወጡ ማለት ነው። ብዙ ነገር ከማለቴ በፊት መጀመሪያ እንድትይዙልኝ የሚፈልገው ነገር ምንድነው? ገንዘብ ማለት ገንዘብ ማጥፋቱ አለማጥፋቱ መቆጠብ አለመቆጠብ ሳይሆን ዋና አእምሯችን ውስጥ ሊኖር የሚገባው ነገር ምንድነው? ገንዘብ አጥፊ ሰው መሆኑና ገንዘብን ቆጣቢ ወይ ደግሞ በትክክል የሚጠቀም ሰው መሆኑ ላይ ነው። ማለት እኛነታችን ላይ ነው። ገንዘብን በትክክል ትጠቀሚያለሽ ወይ ደግሞ ገንዘብን ታጠፊያለሽ ወይ ገንዘብን በትክክል ትጠቀማለህ ወይ ገንዘብ አጥፊ ሰው ትሆናለህ የሚለው ነገር ላይ ትኩረት ማድረግ እንጂ ገንዘቡ ላይ ብቻ አይደለም ትኩረት ማድረግ ያለብንና ከዚህ ጋር አያይዘን ያላቸው የሚያጠፉ ብለን ስንል ጀስት በደንብ ስለሚመጣላቸው ብቻ ለቀጣውም በደንብ ይመጣል። ለቀጣውም ስለሚመጣ ጀስት አሁን ለሚያወጡት ነገር በደንብ ልብ የማይሉ ናቸው ማለት ነው። አስፈላጊ ወዲያው ሊደረግ የሚገባ ወይ አስፈላጊ ለሆነ ነገር ምናምን አይደለም የሚያወጡት። ጀስት አእምሯቸው ላይ ለመጣ ለእያንዳንዱ ነገር ሊያወጡ ይችላሉ። ሜቢ ይሄን ያክል ባይሄዱ እንኳን ከቤተሰባቸው ጥሩ ገንዘብ ስለሚያገኙ ወይ በቂ የሚሉትን ገንዘብ ስለሚያገኙ ያወጡታል ማለት ነው። ሁለት ደግሞ በጣም ጠቃሚ ናቸው ብዬ የምላቸውን ሀሳቦች በመጨረሻ እነግራቸዋለሁ። ወደ ሁለተኛ ሰዎች ልጆች ስናልፍ ደግሞ አላቸው ተገቢ ለሚባለው ነገር ብቻ ያወጣሉ። ጀስት አያባክሩ። ያላቸው የሚቆጥቡ ብዬ ስላችሁ ደግሞ ያላቸው ነገር የሚገባው ነገር አለ አይደለ? ጀስት አስፈላጊ የምትሉት ነገር ማባከንና መጠቀም ይለያያል። ስትጠቀሙ የተዝናናችሁም ከሆነ በጊዜው የሆነ አለ አይደለ? በጊዜው ወይ ደግሞ ያስፈልገኛል ብላችሁ በምትሉበት ታይም ሁሌ ባይሆንም ብቻ የሆነ ጊዜ ይኖራል እና ለዛ ታይም ብቻ ሲሆን ወይ አስፈላጊ ነው ለምትሉት ነገር ሲሆን ምናምን ይሄ መጠቀም ነው። ማባከን ግን ለዛም ብቻ በቃ አላስፈላጊ ለሆኑ ነገሮች ሁላ ማውጣት ወይ ብቻ በቃ ጊዜያዊ ሆኖ ስሜታችን ላነሳሱት ነገሮች ሁላ ማውጣት ማጥፋት ነው ወይ ደግሞ ማባከን ነው ማለት ነው። እና ሁለተኛዎቹ ልጆች ያላቸው የሚቆጥቡ ወይ ደግሞ በትክክል ያላቸውን የሚያስቀምጡ ወይ ደግሞ ያላቸውን በትክክል የሚጠቀሙ ናቸው ማለት ነው። ሶስተኛዎቹ ተማሪዎች ደግሞ የሌላቸው የሚያጠፉ ናቸው። እነዚህ ደግሞ ኔጌቲቭ የሚወዱ ተማሪዎች ናቸው። የሌላቸው የሚያጠፉ ስላችሁ ከቤተሰብ ብዙ የሚላክላቸው ነገር የለም። በራሳቸው ሰርተው የሚያመጡት ነገር የለም። ግን ኔጌቲቭ ውስጥ ገብተው እንኳን ማጥፋት የሚወዱ ልጆች ናቸው። ማለት ፈልገውት እኮ አይደለም የለመዱት ነገር ስለሆነ ኔጌቲቭ ውስጥም ገብተው እንትን ይሉታል፣ ያባክኑታል ወይ የሆነ ነገር ያደርጉበታል። ማለት የሚያደርጉትን ነገር ብትሰሙ እኮ ጀስት ይሄን ያክል አስፈላጊ የሚባል ነገር አይደለም፣ ግን ያደርጉታል። ኔጌቲቭ ውስጥ ገብተው ብድር ውስጥ ገብተው ያደርጉታል ማለት ነው። እና ሶስተኛዎቹ ደግሞ ይከፋል በጣም የነዚህ ደግሞ እና ሶስተኛዎቹ እነዚህ ናቸው። አራተኛዎቹ ደግሞ የሌላቸው የሚቆጥቡ ናቸው። የሌላቸው የሚቆጥቡ ስራቸው ግቢ ውስጥ ሆኖ ሁሉም ተማሪ ይላክለታል ገንዘብ። ግቢ ውስጥ ያለ ተማሪ ገንዘብ በሆነ በኩል ብቻ ያገኛል፣ ግን የሚያገኘው ገንዘብ አነስተኛ ሊሆን ይችላልና እንደዛም ሁኔታ ውስጥ ሆኖ የሚቆጥቡ ስላችሁ በትክክል የሚጠቀሙ
አስፈላጊ ለሆነ ነገር ብቻ የሚጠቀሙ ተማሪዎች ናቸው አራተኞቹ ማለት ነውና የመጀመሪያውና አራተኞቹን ብታያቸው ያላቸው የሚያባክኑ የአራተኞቹ ደግሞ የሌላቸው የሚቆጥቡ ወይ ደግሞ ብዙ ገንዘብ የሚያገኙበት ብዙ አቅጣጫ የሌላቸው ግን በትክክል የሚጠቀሙ በስነ ስርዓት የሚጠቀሙ ናቸው ማለት ነውና በጣም ተቃራኒ ናቸው እነዚህ የመጨረሻዎቹ ግን ከመጀመሪያዎቹ የመጨረሻዎቹ ሞር በእነሱነታቸው ላይ እየሰሩ ነው ማለት ነው ልዩነታቸውን ልንገራችሁ የመጀመሪያዎቹ ያላቸው የሚያባክኑ ጀስት አላቸው ለአሁኑ በቃ ብዙ ነገር ይሆናሉ ብቻ እንጃ ሲኖራችሁና ስታደርጉት ምን አይነት ነገር እንዳለ ታውቁታላችሁ ወይ ያላቸውና የሚያደርጉት እንዴት እንደሆነ ታውቃላችሁና እነዚህ ሰዎች በራሳቸው ላይ ነው እየተጫወቱ ያሉት በራሳቸው ላይ ስላችሁ እነሱነታቸው ወይ ደግሞ ይሄ ገንዘብ አያያዝ ላይ ያላቸውን ነገር እያጡ ነው የሚሉት ሁሌ የተቀበለው አይኖርም አይደል እንዴ በዛ ባል 7 አመት ወይ 8 አመት ቢቆዩ በዚህ አመት ውስጥ ራሳቸውን እያባከኑ ያሉት ገንዘቡን አይደለም ቅድም ነግራቸዋለሁ ኢስናር አባውት ገንዘብ ማለት ገንዘቡ ላይ ብቻ ነው ትኩረት ማድረግ ያለብን እኛነታችን ላይ እኔ አሁን ገንዘብ አባካኝ ሰው ከሆንኩኝ ገንዘብ ብዙ ማጠፋ ከሆነ ገንዘብ አባካኝ ሰው ነው ማለት ስለዚህ ከሆነ አመት በኋላ ከ4 አመት ወይ ከ5 አመት ከሆነ አመት በኋላ ከግቢ ከወጣው በኋላ ጀስት ገንዘብ ከቤተሰብ አይደለም ማገኘው ወይ ከመስሪያ ቤት ወይ ራሴ ወደዛ ብዬ ከማመጣው ገንዘብ ማገኘው በዛ ሰዓትም ይሄ ማባከን የለመደ አምሮዬ ማባከን በለመድኩበት ልማዴ ነው የምቀጥለው ገባቻ አባካኝ ሰው ከሆንኩኝ በቃ አባካኝ ሰው ነው መሆኑ በደንብ አስቡበት የመጨረሻዎቹ ሰዎች ደግሞ ምንም ያክል አሁን ላይ የተቸገሩ ቢሆኑ እንኳን ምንም ያክል አሁን ላይ ጥሩ እየሄደላቸው ባይሆን እንኳን ሳይኖራቸው በትክክል የሚጠቀሙ ናቸው ማለት ገበያቸው ትንሽ ቢሆንም በትክክል የሚጠቀሙ ይሄ በእነሱ ላይ እየሰሩ ነው ቆጣቢ ስላችሁ አስቀምጦ ምናምን ሳይሆን ብቻ በትክክል መጠቀም ለማስቀመጥ የሚተርፍ ብር ካላችሁ ቆጣቢ ለማስቀመጥ የሚተርፍ ብር ከሌላቸው በትክክል የሚጠቀም ሰው ያስኬዳል መጨረሻ ላይ ነግራችኋለሁ ወዳልኩት ሁለት አሪፍ ወደምለው ነገር ልሂድና የመጀመሪያው ነገር ምንድነው ቅድም ነካክቻለሁ ግን ዋናው ፖይንት አልነገርኳችሁም የሰማሁት ነገር ነውና በጣም ነው ራሴን ሳስብ በዛው ማለት ነው እኔ ምን ውስጥ ነኝ ብያልኩት ነውና ልንገራችሁና ራሳችሁን ታዩበታላችሁ ምንድነው የሰማሁት አምሯችን ወጫችንን ይሄ በሚገባ ሁኔታ ካለን ገንዘብ ጋር የማመጣጠን ስራ በደንብ ነው የሚሰራው እና ያ የማመጣጠን ስራ የሚሰራበትን ሌቭል ያንዳንዱ ከፍ ያለ ነው ያንዳንዱ ዝቅ ያለ ነው ያንዳንዱ ዜሮ ነው ያንዳንዱ ደግሞ ኔጌቲቭ ነው ምን ልላችሁ ፈልጌ ነው ለምሳሌ ያኔ አምሮዬ ወጪዬንና ይሄ ያለኝን ገንዘብ የሚያመጣጥንልኝ በ500 ብር ልክ ከሆነ 500 ብር ሲኖረኝ ምን አስፈላጊ ነገሮች እንደምገዛ በምን ያክል ብር እንደምገዛ ምን ያክል ብር ለሆነ ጊዜ ማስቀመጥ እንዳለብኝ ሁሉንም ነገር ያስተካክላል ማለት ነውና ያቺን 500 ብር ያብቃቃልኛል በ500 ብር ደረጃ አምሮኝ ማሰራው ከሆነ በቃ ያቺን 500 ብር እንዴትም ቢባል ከሚያስፈልገኝ ነገር ጋር በደንብ ያስተካክላል ማለት ነው በ300 ብር ቢሆን ደግሞ ያችን 300 ብር እንዴትም ብሎ ያብቃቃታል ማለት ነውና እንደዛም የወረደም ከሄደ እየጨመረም ከሄደ 1000 ብር ከሆነ 2000 ብር ብቻ እንደዛ እየጨመረ ኤግዛምፕል ያነሳሁትና እየጨመረም ከሄደ እየቀነሰም ከሄደ እንደዛ ነው 500 ብር ቢኖረኝ ከ500 ብር 200 ብር ግድ ማስቀመጥ አለብኝ በያምሮኝ ማስብ ከሆነ ወይ ሁሉ አምሮኝ እንደዛ ማሰራው ከሆነ 300 ብር እንደምንም ብሎ ያብቃቃልኛል በምን ብሎ ያብቃቃልኛል ማለት ነውና ይሄን መግዛት አለብኝ በዚህ ዋጋ ይሄ አይነት ብቻ ሁሉም ነገር ያስተካክላል ማለት ነው ከዛ 200 ብር ላይ ይቆማል ማለት ነው 1000 ብር ካለንም ደግሞ 500 ብር ማስቀመጥ አለብኝ ብዬ ሌቭራች 500 ከሆነች የቀረውን 500 እንደምንም ያብቃቃል 700 ብር ቢኖረኝ 500 ከ500 መውረድ የለብኝም ካለ 200 ብሯን እንዴትም ብሎ ያብቃቃል ማለት ነውና ያንዳንድ ሰው ደግሞ ለምሳሌ በየወሩ 5000 ብር 2000 ብር ቢላክለት አምሯችንን
በቃ 1000 በቃ እንደምን መንካት የለብኝም ብለን እንደዛ የለመድን የምናስለምደው ከሆነ ያ የቀረውን ይሄ ከላይ ያለውን 1000 እንደምንም ያብቃቃልናል ማለት ነው። ለምንገዛው ነገር ምን ነገር እንደምንገዛ በምን ያክል ዋጋ እንደምንገዛ ሁሉንም ነገር በ1000 ያክል ዋጋ ያብቃቃልናል። 1000 ብር ዋጋ ሲመጣ በቃ ማለት እንደሌላ አርግቶ ይቆጥራል ማለት ነው እና የሚቀመጥ ነው። የአብዛኞቻችን ግን ወይ ዜሮ ነው ወይ ኔጌቲቭ ነው። የማስቀመጥና አይነካም የማለት አቅማችን እስከምን ያክል ነው? አሁን 1000 ብር ብናገኝ ከ500 ብር ዋጋ ስንደርስ ተጠቅመን 500 ብር ዋጋ ስንደርስ በቃ ከዚህ በታች አውርድ እንላለን ወይስ እስከ ዜሮ ሄደን ወይ እስከ ብድር ውስጥ ገብተን ነው በቃ የምንለው? በዛ ነገር ላይ በደንብ መስራት አለብን ብዬ አስባለሁ። ለቀረን ለግቢ ቆይታችን አሪፍ ነገር ነው ብዬ አስባለሁ። ሁለተኛው ነገር ደግሞ ምንድነው ማያስችላችሁ ከሆነ አሁን አብዛኞቻችን አያስችለንም። ሞባይል ባንኪንግ አለ፣ ምንም ነገር በቅርብ ቶሎ ማድረግ እንችላለን ምናምን ነገርና ማያስችላችሁ ከሆነ አንድ ነገር በጣም አሪፍ ብዬ የምለው በሰማሁት በጣም ደስ ያለኝ እና ያስተካክለኛል ብዬ ያልኩት ነገር ምንድነው ሌላ ባንክ ትከፍታላችሁ። ከዛ ሌላ ባንክ ትከፍቱና ኤቲኤምም አይኖራችሁ ሞባይል ባንኪንግም አይኖራችሁም። ከዛ ከሚገባላችሁ ገንዘብ ይሄን ያክል ወደዛ መሄድ ነው ማለት የማይነካ ማለት ነው። እዛ ይሄ ሞባይል ባንኪንግ ያላስከፈታችሁት ኤቲኤምም ያሌለው ባንክ ውስጥ ትራንስፈር ታደርጋላችሁ ማለት ነው እና በዚህ በሚላክላችሁ ባንክ ወደዛ የሆነ ያክል ሁሌ በተመሳሳይ ማለት እንድንለምደው የሆነ ነገር በጣም ከመልመዳችን የተነሳ ጀስት እንደ ኖርማል ነው እናደርገውና ያ እንደዛ ያክል እስኪሆንልን ድረስ ይሄ እኮ ወደዛ የሚገባ ነው እንዴ ይሄ እኮ ማይነካም እስከምንልበት ጊዜ ድረስ ተመሳሳይ የሆነ መጠን ያለው ብር ማለት ነውና ይሄን ያክል በቃ ምንም ቢፈጠር ምንም ቢመጣ ይሄ ያክል አይነካም ወደዛኛው ባንክ ነው የሚተላለፈውና አሁን ለምሳሌ ፍሬሽ ባች ብትሆኑ አሁን ፈርስት ይር ብትሆኑ ለምሳሌ አሁን 5 ዓመት ከፊት ቢኖራችሁ የሚቀጥለው ዓመት ብትጀምሩና በየወሩ ከሚላክላችሁ ውስጥ ለምሳሌ 200 በደም ይላክላችሁ ከሆነ 500 እስከ 1000 ወደዛኛው ባንክ እንዳትነኩት አድርጋችሁ ኤቲኤምም እንዳይኖራችሁ ሞባይል ባንኪንግም እንዳይኖራችሁና ወደዛ ባንክ ታስተላልፋላችሁ። ከዛ በኋላ ይችን አሁን ለምሳሌ 1000 ሚላክ ከሆነ ለምሳሌ 300ን ወደዛ ትራንስፈር ብናደርግ 700ን እንደምንም ማብቃቃት አለብኝ ትላላችሁ። 2000 ሚላክ ከሆነ ደግሞ እንደዛ 500 ወይ ደግሞ ወደ 700 ምናምን ትራንስፈር ካደረጋችሁ የቀረው እቺ ብቻነት በቃ ቀለል ስለሚል 1000 ይወሰድና ለምሳሌ 1000 ሚላክላችሁ ቢሆን 300 ብሩን ወደዛ ትራንስፈር ብታደርጉ 700 ብሯ በቃ እንደምንም ለዚህ ወር በቃ ማለት የተላከልኝ አሁን ለምሳሌ 1000 ቢላክላችሁ 300 ብሩን ወደዛ ትራንስፈር ማድረግ ከለመዳችሁ 1000 ሳይሆን የሚላክላችሁ 700 ብር ነው የሚላክላችሁና በዛ አይነት አስተሳሰብ ውስጥ እስከምንገባ ድረስ ራሳችንን እንደምንም ማስለመድ አለብን። እነዚህም ሁለት ነገሮች በደንብ ልንጠቀምባቸው ይገባል። ምክንያቱም ተጠራቅሙ ወላ እስከምንረሳው ድረስ ብንሄድ በጣም አሪፍ ነው። ምክንያቱም የሆነ ጊዜ ለችግር ጊዜ ሆነናል ወይ የሆነ በጣም በሚያስፈልገን ታይም ስናገኘው በጣም ብዙ ሆኖ እናገኘዋለን ማለት ነውና ከዚህ ፊት በጣም የተጠቀመ ሰው ሲያወራ ሰምቼ እና ልንገራችሁ ብዬ ነው። የመጀመሪያውንም እንደዛ ራሳችንን በደንብ እንመልከትና ለቀጣዮቹ ጊዜያቶች ለማድረግ ያሰብኩትና በደንብ እንኳንም በጊዜ አወኩ ብዬ የምለው ነው። የምር በቃ እንኳንም በጊዜ አወኩ እንኳንም በጊዜ ሰማሁኝ ብዬ ያልኩት ነውና በቀጣዩ ጊዜያችን በደንብ እንደምንጠቀመው አልጠራጠርም። እኔ እጠቀመዋለሁ፣ እናንተም ተጠቀሙበት። የዛሬው ቪዲዮ ይሄን ይመስል ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። በሌላ ቪዲዮ እስከማገኛችሁ ባይ